ባለፈው ሳምንት እንግዲህ ለመግቢያ ያህል የተወሰኑ ስለመጨረሻው ዘመን ያለውን አንዳንድ ነጥቦችን ተነጋግረን ነበረ። ዛሬ እንግዲህ ያንን ለመድገም ብዙ ባይቻልም ግን የተቀረጸ ስላለ ከዛ ያንን መውሰድ ይቻላል ማለት ነው። ስለመጨረሻው ዘመን ትምህርት ስናስብ ከመጽሐፍ ቅዱሳችን አንጻር በሶስት መንገድ መጨረሻውን ዘመን እንመለከተዋለን ብለናልና ከእስራኤል አንጻር፣ ከቤተ ክርስቲያን አንጻር እንደገና ደግሞ የዓለምን ሁኔታ አስመልክቶ ካለው ትንቢታዊ ቃል አንጻር እንመለከተዋለን ብለናል። እግዚአብሔር ይመስገን። በተለይ የቤተ ክርስቲያን የመጨረሻውን ዘመን ስንመለከት የጳውሎስ ንግግርና ወይንም ደግሞ ጳውሎስ በመልእክቱ እንዳሰፈረው እሱን በደንብ ስንከታተል ለቤተ ክርስቲያን በጣም ጠቃሚ ነው የሚሆነው። ከዛ ባሻገር ደግሞ ጠቅላላ በእስራኤል ያለውን የእስራኤልን ሁኔታ ደግሞ መከታተል ደግሞ እንደ መንፈሳዊ ይዘቱንና ያለውንም ፖለቲካል ያለውንም ይዘት መከታተል ጥሩ ነው። እግዚአብሔር ይመስገን። ለምን ያለውን ፕሮፌቲካል የሆነውን ፐዝል ለማምጣት ይጠቅመናል ማለት ነው እና የት እንዴት እንደሚገጣጠም ትንቢታዊ ነገሮች እንደሚገጣጠሙ ይረዳሉ ማለት ነው። በዓለም ላይ ያለውንም ሁኔታ ደግሞ ማየት ደግሞ በጣም ጥሩ ነው። በተለይ አሁን ስንጸልይበትም ከነበረው መካከል አንደኛው የዓለም ሁኔታ ነው። የዓለም ሁኔታ ከእስራኤል ጋር ተያይዞ እንደምንመለከተው ነው። ነገሮች እየከፉና ወደ አንድ ዙረት ውስጥ ወደ ትንቢታዊ ዙረት ውስጥ እየዞሩ እየመጡ ነው ያሉት። እንደምትመለከቱት በኢራንና በእስራኤል መካከል ጦርነት፣ ከባድ የሆነ ጦርነት ተጀምሯል። ይሄ ሁላችን የምናውቀው ዜናም ዓለምም ሁሉ በየጊዜው የሚያወራው በተለይ በነዚህ በ9 ቀናቶች ውስጥ የሚከሰቱትን ክስተቶች በሙሉ የዜና አውታሮች ሁሉ የሚዘግቡት ነገር ነው። ግን ጦርነቱ ዝም ብሎ አይደለም። ጦርነቱ ትንቢታዊ የሆነ ጦርነትም ጭምር ነው። የብዙ ሰዎች ሕይወት እየጠፋ ነው። የብዙ ሰዎች መኖሪያ ቀዬ ሁሉ እየለቀቁ እየሄዱ ነው። ግን እግዚአብሔርም ደግሞ በዚህ ውስጥ ያለውን የትንቢቱን ቃል ደግሞ እየፈጸመ ነው ያለው። ሰው በመሞቱ ትንቢት ይፈጸማል ወይ ብለን ልንጠይቅ እንችላለን። ግን እሱ ነው ያለው። ምንም ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። በብዙ ስፍራ ረሃብ ይሆናል፣ የምድር መናወጥ ይሆናል ሲል በምድር መናወጥ ውስጥ ሰው መቼም በሰላም ተደላሎ ቁጭ አይልም። በጦርነት ውስጥ የጦርን ወሬ ትሰማላችሁ ሲል በጦርነት ውስጥ ሰው ተረጋግቶ አይቀመጥም። ያ ማለት ምንድን ነው? በዛ ውስጥ ብዙ የሆኑ ነገሮች አሉ ማለት ነው። እና እንግዲህ የዓለም ሁኔታ በእንደዚህ አይነት ሁኔታ ነው ያለው። አሜሪካም ተደምራ ያው ከእስራኤል ጋር በትላንትናው ዕለት ትልቅ የሆነ ቦምብን ጥላለች። ያው እንግዲህ ቻይናና ራሻም ደግሞ አድፍጠው ነው ያሉት። እንደምትመለከቱት ይሄ ምንም ግልጽ የሆነ የእግዚአብሔር ቃል ነው። ግልጽ የሆነ የእግዚአብሔር ቃል። ይሄ የእግዚአብሔር ቃል በሕዝቅኤል መጽሐፍ ውስጥ የሚገኝ በሕዝቅኤል 38 እና 39 ላይ የሚገኝ ነው። ኔክስት ደግሞ ጦርነቱ እየቀጠለ ሲመጣ ኢትዮጵያም ተሳታፊ ሆና ትገባለች ወደዚሁ አይነት ጦርነት ውስጥ ማለት ነው። ማለት ከዚህኛው ወገን ጋር ትወግናለች ማለት ነው። ይሄ እግዚአብሔር ቃል ነው። በደንብ ተጽፎ የተቀመጠ ከ2500 ዓመት በፊት የተቀመጠ የእግዚአብሔር ቃል ነው። እግዚአብሔር ይመስገን። እንግዲህ ይህንን የምናነሳው ለምንድን ነው ብለን ስናስብ የመጨረሻውን ዘመን የእግዚአብሔርን ቃል የምንማርበት ትልቁ መንገድ ጠንቀቅ ብለን ራሳችንን ሸክፈን በእግዚአብሔር ቃል ቆመን ከነውርና ከነቀፋ ሁሉ ተሰውረን እግዚአብሔርን፣ ጌታን፣ ንጉሱን ኢየሱስን ለመጠበቅ ነው። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ስለዚህ ዛሬ እንግዲህ በእንደዚህ አይነት መልእክት ውስጥ ነው አብረን የምናሳልፈው። ቅድም እንዳልኳችሁ ባለፈው ሳምንትም እንደተናገርኩት የእስራኤልን ታሪካዊ የሆኑ ዳራዎችን እንመለከትና
ከዛ በኋላ የተስፋው ወይንም ደግሞ ስለ መጨረሻው ዘመን ያለውን በዛ ውስጥ ያለውን ተስፋዎች ለማየት እንሞክራለን ማለት ነው። እስራኤልን እናያለን ብያቸዋለሁ። ከዛ ቤተክርስቲያንን እናያለን፣ በዓለም ያለውን ሁኔታ እንመለከታለን ብያለሁ እና እስራኤልን ግን አያይዘን እንመለከታለን። በዋናነት እንግዲህ ስለ ፍጻሜው ዘመን ከሚናገሩ መጽሐፍቶች መካከል የብሉይ ኪዳን መጽሐፍት፣ በአዲስ ኪዳን ባለፈው ነግሬያችኋለሁ 4 መጽሐፍቶች ናቸው። በአዲስ ኪዳን የነገርኳችሁ ማቴዎስ 24፣ ማርቆስ 13፣ እንደገና ደግሞ ሉቃስ 21 እና ሉቃስ 17። እነዚህ 4 ቃላቶች በአዲስ ኪዳን ተጨምሮ የራእይ መጽሐፍም ከገባ የራእይ መጽሐፍ ከምዕራፍ 6 እስከ ቁጥር 18 መጨረሻው ድረስ ያለውን ሐሳብ የመጨረሻውን ዘመን ታሪክ የሚተርኩ ቃላቶች ናቸው ማለት ነው። አሁን ወደ ብሉይ ኪዳን መጽሐፍ ስንመለከት የብሉይ ኪዳን መጽሐፍ ስለ መጨረሻው ዘመን የሚናገሩ መጽሐፍቶች በስፋት የመጨረሻውን ዘመን ከሚናገሩ መጽሐፍቶች መካከል በዋናነት ዳንኤልና ሕዝቅኤል ናቸው። በዋናነት ዳንኤልና ሕዝቅኤል ናቸው የሚናገሩት። በመቀጠል ዘካርያስ፣ ኢሳይያስ ይናገራሉ። ይህንን ስለ ፍጻሜው ዘመን ያለውን ሐሳብ ይዘው የሚናገሩት። የሕዝቅኤልና የዳንኤል ለየት የሚያደርገው ነገሩን በጣም ስፔሲፊክ አድርገው በነገሩ ላይ ነው ግልጥ አድርገው የሚያወሩት የሚናገሩት። እንግዲህ ተመልከቱ፣ ዳንኤል የነበረው በ606 አካባቢ እስራኤል ከተማረከች በኋላ ነው። እንግዲህ የዳንኤል መጽሐፍ ከዛ በኋላ ነው የተጻፈው እና 606 ማለት ዓመተ ዓለም ነው፣ ወደ ላይ ማለት ነው። ወይንም ደግሞ ኢሳይያስ ከነበረበት 100 ዓመት ወደ ታች ዝቅ ብሎ ወደዚህ መጥቶ ማለት ነው ያለው ሐሳብ ማለት ነው። እና ዳንኤል ከዛ ሆኖ ነው እንግዲህ ተመልከቱ እስከ ፍጻሜው ዘመን ድረስ ያየው። እስከ ፍጻሜውም ዘመን አይደለም፣ ከፍጻሜውም ያልፋል ዳንኤል ያየው። ዳንኤል እስከ ፍጻሜው ዘመን አይቶ ከፍጻሜውም በኋላ ስለሚቀጥለው ስለ 1000 ዓመት መንግስትም ተመልክቷል። ይሄንን በዳንኤል ምዕራፍ 2 ላይ ማየት እንችላለን። በዳንኤል ምዕራፍ 2 ላይ ያለው ሐሳብ ምንድነው? ናቡከደነጾር አንድ ህልም ያያል። ህልሙም ደግሞ እጅግ በጣም ያስጨንቀዋል። ያ ህልም ማለት ነው እና በከለዳውያን ምድር ያንን ህልም የሚፈታ ሰው የለም፣ ሊፈታው የሚችል ሰው የለም። ተፈለገ፣ ህልሙን የሚፈታ ሰው ተፈልጎ ጠፋ። በኋላ ግን የልዑል አምላክ መንፈስ ያለበት ዳንኤል መጣና ያንን ህልም ፈታው። ያንን ህልም ሲፈታ ስለ ዘመንና ዘመናት የሚናገር ህልም ነው ያ ህልም። ምክንያቱም ህልሙ አንድ የቆመ ሐውልት ነው የሚያየው። ሰውየው የሰው ምስል ያለበትን ሐውልት ነው የሚያየው። ራሱ ወርቅ ነው ይላል፣ ደረቱ ደግሞ ብር ነው ይላል፣ ወገቡ ነሐስ ነው ይላል። ከዛ በኋላ ደግሞ እግሩ ብረት ነው ይላል፣ ከጉልበቱ በታች ብረት ነው ይልና ቁርጭምጭሚቱ ጋር ሲደርስ ከብረትና ከሸክላ የተሰራ ነው ይላል። ከብረትና ከሸክላ የተሰራ ነው ይላል። እነዚህ እንግዲህ 5 ነገስታቶች ናቸው ዳንኤል አስቀድሞ የሚያየው። ከዛ በኋላ ይህንን ምስል ደግሞ የምትመታ አንድ ከተራራ ላይ የተፈነቀለች ድንጋይን ደግሞ ይናገራል። ስለሷም ድንጋይ ግልጽ የሆነ አተረጓጎም ሰጥቶ ነው የሚያልፈው። ስለሷ ድንጋይ ምን ብሎ ነው የሚናገረው? ያችን ድንጋይ ወረደች፣ ተፈንቅላ እጅ ሳይነካት ወረደች ይላል። ከወረደች በኋላ ሄዳ ምስሉንም መታቸው ይላል፣ ፈጨችው ምስሉንም። ከዛ ታላቅ ተራራ ሆና ቆመች ይላል። ይሄም ደግሞ ይላል የልዑል አምላክ የእግዚአብሔር ዘላለማዊ ምንድን ነው ይላል? መንግስት ነው ይላል። እግዚአብሔር ይመስገን። ስለዚህ 5 ነገስታቶችንና 5ቱን ነገስታቶች ደግሞ ድል ያደረገችው የእግዚአብሔር መንግስት እሷን ይናገራል። እነዚህ 5ቱን ነገስታቶች ሲናገር ዳንኤል ሲፈታ እንግዲህ ናቡከደነጾር ነው ያስፈታው ያንን ህልም። በጣም ተጨንቆ ስለሆነ ታውኮ ስለነበረ
ያስፈታው እሱ ነው። እና ምን ይለዋል ዳንኤል? ንጉሥ ሆይ ወርቁ አንተ ነህ ይለዋል። ወርቁ ማን ነው? አንተ ነህ ይለዋል። እና ከዛ ካንተ በኋላ ደግሞ የሚመጣ ደግሞ ሌላ ደግሞ ይሄ ደረቱ ላይ ያለውን የብሩን አገዛዝ ይነግረዋል። ይሄ የብሩ አገዛዝ ደግሞ ካንተ በኋላ የሚመጣው የፋርስና የሜዶን መንግስት ነው ይለዋል። የፋርስና የሜዶን መንግስት ይለዋል። የፋርስና የሜዶን መንግስት ደግሞ ያው ፋርስ የሚባለው አሁን ኢራን ያለችበት ሀገር ማለት ነው። የሜዶን አገዛዞች በኢራን ተጠቅልላለች፣ እነሱ ናቸው። ይህንን ይናገራል። በመቀጠል ደግሞ ወደ ታች ይወርድና ብሮንዙን ይሄ በብሮንዝ ያለውን አካል ደግሞ ሲናገረው ምን ይላል? ይሄ ደግሞ የግሪክ ነው ይለዋል። ይሄ ደግሞ የግሪክ መንግስት ነው ይላል። እነዚህ ነገስታቶች በደንብ በታሪክ ውስጥ ያሉና ያለፉ ከዳንኤል በኋላ ያለፉ ነገስታቶች ናቸው። ሁሉንም ማየት እንችላለን በታሪክ ውስጥ ማለት ነው። እና ከዛ በኋላ ደግሞ ከጉልበቱ በታች ያለውን ደግሞ የብረቱን መንግስት ሲገልጠው ደግሞ ይህ ደግሞ የሮም ንጉስ ነው ይላል። ወይንም ደግሞ የሮም ኢምፓየር ነው አገዛዝ ነው ብሎ ይናገራል። ከቁርጭምጭሚቱ በታች ያለው በሸክላና በብረት አንድ ላይ የማይዋሃዱ ነገሮች ናቸው። ባይዘዌ ተዋህደው የቆመው መስሉ ማለት ነው። እና የማይዋሃዱትን ነገር አዋህዶ ያቆመው ይህ በሸክላ የተሰራውና በብረት የተሰራው እግሩ፣ ጣቱ፣ ቁርጭምጭሚቱን እሱን ደግሞ ለጥቂት ጊዜ የሚነግስ ሌላ ኢምፓየር ነው ይለዋል። ስለሱ ምዕራፍ 7 ላይ መጥቶ በደንብ ያብራራል። ስለዚህ ያኛው ምንድነው ይላል? የሚመጣው አንቲ ክራይስቱን ይገልጠዋል ማለት ነው። ለምንድነው እንደዛ ያለው? ከሸክላና ከብረት ያለው ለምንድነው? ያንን ብለን ስናይ አንደኛ ሸክላ ማለት አፈር ነው። አፈር ደግሞ የሰው ምሳሌ ነው። የሰው ምሳሌ ነው። ብረቱ ደግሞ የስልጣን ምሳሌ፣ እንደገናም ደግሞ የጨካኝነት ተምሳሌት ነው። ስለዚህ ይሄ የሚመጣው ትንሹ መንግስት በሌላኛው መጽሐፍ ደግሞ ትንሿ ቀንድ ይላታል። ወደፊት በደንብ እናያታለን። ይሄ በጣም ጨካኝ የሆነ መንግስት ነው የሚመጣው ይላል። የመጨረሻው መንግስት ማለት ነው። እንግዲህ በመጽሐፍ ቅዱሳችን 8 መንግስቶች ናቸው እንደሚሆኑ የሚነገረው። 8 መንግስቶች መጽሐፍን ስናጠና 8 መንግስቶች ነው የሚሆኑት። የመጀመሪያው በመጀመሪያ ዓለምን ሲገዛና ሲቆጣጠር የነበረው የግብፅ መንግስት ነው። ይሄ የታወቀ ነው። እስራኤል ለ430 ዓመት በግብፅ ምድር ባርነት ላይ በነበረች ጊዜ የምናስታውሰው ነው። የመጀመሪያው ኢምፓየር የግብፅ ኢምፓየር ነው። በመቀጠል ደግሞ የአሶር የሚባል ይሄ አሶራውያኖች የሚባሉ እነሱም በዚህ በሚድል ኢስት አካባቢ ያሉ በፊት የነበሩ እንደዚህ ትልቅ የሆኑ መንግስቶች ነበሩ እነሱ። በመቀጠል ባቢሎን ነው። ባቢሎንም ያው ኢራቅ ነው እንደምትመለከቱት። ኢራቅ ሶስተኛው ኢምፓየር ነው በዓለም ደረጃ ማለት ነው ስንመለከት ማለት ነው። በመቀጠል አራተኛ የሚሆነው የፋርስና የሜዶን አገዛዝ ነው። የፋርስና የሜዶን አገዛዝ በአራተኛ ደረጃ ዓለምን በደንብ የገዙ እንትኖች ናቸው፣ ኢምፓየሮች ናቸው። እነሱን በአራተኛ ደረጃ እንመለከታለን። ወይንም በአምስተኛ ብለን ሁለት ስለሆኑ በጋራ ጥምር መንግስት ስለሆነ በጋራ እንደዛ እንላለን። ከዛ በመቀጠል የግሪክ መንግስት አምስተኛ ሆኖ ይመጣል። የግሪክ መንግስት በጣም የታወቀ ነው። ይሄ ታላቁ አሌክሳንደር የሚባለው በጥቂት ጊዜ በ33 ዓመቱ ነው የሞተው። ነገር ግን በጥቂት ጊዜ ጠቅላላ ብዙ ዓለማቶችን ይሄ ግሪካዊነትን አሰርጾ ያስገባ ሰው ነው እንግዲህ ስንመለከት ማለት ነው። እና ይሄ ታላቁ እስክንድር የሚባለው ነው በእኛ አባባል ማለት ነው። እሱ አምስተኛ ንጉስ ነው። በመቀጠል ስድስተኛ ንጉስ ሮማ ነው። የሮማ ኢምፓየር ነው ስድስተኛው ንጉስ። ስድስተኛው የሮማ ኢምፓየር ነው። የሮማም ኢምፓየር ከ1000 ዓመት በላይ በዚች ፕላኔት ላይ ገዝቷል። ከ1000 ዓመት በላይ
ተመልከቱ ከ63 ዓመተ ዓለም እስከ 1917 አሜሪካ ሁሉን ዶሚናንት ሆና እስከተነሳችበት ጊዜ ድረስ የሮማ መንግስት ነው ሲገዛ የነበረው ማለት ነው። በመካከል የተለያዩ የቱርክ የምናምን የሚባሉ አሉ፣ ግን እንደነዚህ በጣም ሰፊ አይደለም። እንደነዚህ በጣም ሰፊ የሆነ አገዛዝ የላቸውም። እንግዲህ ከሮማ በኋላ ያለው ኢምፓየር አሁን እንደምንመለከተው የአሜሪካን ነው። አሁን አሜሪካ ነች እንግዲህ ዓለምን እያስተዳደረች ያለችው። ይሄን መካድ አንችልም እና ግልጽ በሆነ መንገድ አሜሪካ የተጣላችው ሀገር አይሆንም ይባላል እና እንኳን ተጣልታ አለ አንድ ጓደኛችን ዞር ብላ ካየች እንደ ሶማሌ ትሆናለህ ብሏል። እና ሁሉን ነገር በአንድ ጊዜ ድብልቅልቁን ማውጣት የሚችሉ ናቸው እና በሰው ጦርነት ውስጥ ገብተው የኛ ጦርነት ነው ብለው ይካፈላሉ። እና ይሄ የምታዩት ትልቅ የሆነ አገዛዝ ነው። በዓለም ደረጃ አሜሪካኖች የኛ ነው ካሉ የነሱ ነው፣ የኛ አይደለም ካሉ የነሱ አይደለም። ስለዚህ እንደምንመለከተው ነው ማለት ነው። ከዚህ በኋላ የሚመጣው እንግዲህ አገዛዝ ነው። አሁን 8 ነገርኳችሁ አይደለ? 8 አገዛዝ ነግሬያችኋለሁ። ከዚህ በኋላ የሚመጣው አገዛዝ ወዳጆቼ የአንቲክራይስቱ መንፈስ ነው። ከዚህ በኋላ መጽሐፉም አይናገርም፣ ምንም የለውም። ከዚህ በኋላ የአሜሪካንንም የጠቀሰው ባይዘዌ የአሜሪካንንም የጠቀሰው በመጽሐፍ ውስጥ ከሮማ ኢምፓየር ጋር አብሮ ነው፣ አያይዞ ነው የተጠቀሰው ከሮማ ኢምፓየር ጋር። ምክንያቱም የሮማ ኢምፓየር እዚህ አውሮፓ ውስጥ ቢዳከምም ነገር ግን ኢምፓየሩ ቀጥሎ ሲስተሙና አገዛዙ አሰራሩ ቀጥሎ በአሜሪካ እየቀጠለ ስላለ ነው አሁንም የሮማ ኢምፓየር አለ ብለው ያስባሉ። እንደገና ደግሞ ሪቫይቭ ያደርጋል ብለው ያስባሉ ሰዎች ማለት ነው። ይሄ ነው ከዚህ በኋላ የሚሆነው የአንቲክራይስቱ መንፈስ ነው። ከአንቲክራይስቱ በኋላ የዘላለም መንግስት የሆነው የክርስቶስ ኢየሱስ መንግስት ይቀጥላል ማለት ነው። እግዚአብሔር ይመስገን። እንግዲህ በዓለም ደረጃ ዓለም ከተፈጠረች ደረጃ በትልቅ በተጽዕኖ ፈጣሪነት እነዚህ ነገስታቶች ናቸው እንግዲህ ፕላኔቱ ላይ ያሉት ማለት ነው። እነዚህን በታሪክም ታገኟቸዋላችሁ፣ በመጽሐፍ ቅዱስ ውስጥም ገብታችሁ ብትመረምሩ የምታገኙት እነዚህ ነው። ወደፊትም የሚመጡት ደግሞ በትንቢት ላይ የተቀመጡት እነዚህ ናቸው ማለት ነው። እግዚአብሔር ይመስገን። ዛሬ ይህንን ስናነሳ እንግዲህ የእስራኤልን የተወሰኑ ነገሮች እንመልከትና ለምን ለመጨረሻው ዘመን የሚረዳን ነገር ስለ እስራኤል የተወሰኑ ነገሮች ማወቅ ብንችል ጥሩ ይሆናል። እስራኤል እንደምታውቁት የእስራኤል አወላለድና የእስራኤል አጀማመር ያለው ሁላችንም እንደምናውቀው አባታችን አብርሃም ጋር ያለው። አባታችን አብርሃም የሁሉም የአሕዛብም አባት ነው። እንደገና ደግሞ የተስፋውም ቃል ልጅ የይስሐቅም ደግሞ ምንድነው? አባት ነው። ለሁሉም አባት ነው። ለነዛ ሳይገረዝ አባት ነው። ለዚህኛው ደግሞ ከተገረዘ በኋላ አባት ነው። ስለዚህ እነዛን ሳይገረዝ ነው የወለደው፣ ሳይገባው ነው የወለደው። እነዚህን ደግሞ ወይንም ደግሞ ይስሐቅን ገብቶት ነው የወለደው። ከዛ በኋላ ደግሞ ሌሎችም ልጆች አሉ ከዛ በኋላ ያሉ ማለት ነው። እግዚአብሔር ይመስገን። ግን እስራኤል የሚጀምረው ቀጥታ ዕብራዊነት የሚጀምረው ከአባታችን ከአብርሃም ይቀጥላል። ከዛ ይስሐቅ ጋር ይመጣል። እስራኤል የሚለው ስያሜና እንደ ሀገር ደግሞ የሚጀምረው ስያሜው የሚጀምረው ያዕቆብ ጋር ነው። ያዕቆብ ጋር እስራኤል የሚለው ስያሜ ይመጣል። ምክንያቱም ከላባ ቤት ከርሞ 21 ዓመት ቆይቶ ልክ ሲመለስ በያቦቅ ወንዝ ጋር አገኘውና ጌታ ታገለው። ከዛ ሌሊቱ ሙሉ ሲታገሉ አደሩ። በኋላ ሰውንም እግዚአብሔርንም አሸንፈሃልና ከዚህ በኋላ ስምህ ማን ይባላል አለው። እስራኤል ይሆናል አለው። እስራኤል የሚለው ስያሜ አሸናፊ ማለት ነው። ትርጓሜው እስራኤል ማለት ምን ማለት ነው? አሸናፊ ማለት ነው። እግዚአብሔር ይመስገን። ስለዚህ ከዛሬ ጀምሮ ማን ትባላለህ? እስራኤል ትባላለህ አለው። እንግዲህ እስራኤል ይሄንን ስያሜ ይወስድና አንድ ሰው ነው። ከዛ 12 ልጆች ይወልዳል። 12ቱ ልጆቹ ደግሞ በግብፅ ይገባሉ። በግብፅ ምድር ገብተው
71 ሆነው ገብተው ወደ 5 ሚሊዮን ህዝብ ሆነው ይወጣሉ ማለት ነው ከግብፅ። ከዛ በኋላ 12ቱ ነገዶች እንደ እስራኤል ሆነው እንደ ሀገር እንደ ኔሽን ሆነው በሙሴ መሪነት ከግብፅ ምድር ወጥተው ወደ ከነዓን ጉዞ ያደርጋሉ ማለት ነው። እንግዲህ እግዚአብሔር ይህንን ህዝብ ኢሳይያስ 51 ላይ ከቁጥር 1 ጀምሮ ሲናገር እንደዚህ ይላል። ኢሳይያስ 51 ላይ ከቁጥር 1 ጀምሮ እንደዚህ የሚል ቃል አለ። ኢሳይያስ 51 ከቁጥር 1 ጀምሮ እንዲህ ይላል። እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም አበዛሁትም ይላል። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩት፣ አበዛሁት ይላል እግዚአብሔር። ይሄ በኢሳይያስ የሚናገረው ቃል ነው ማለት ነው። ስለዚህ እስራኤል ወይንም እናንተ ጽድቅን የምትከተሉ የተባሉት የእስራኤል ህዝብ ናቸው። ወደ ወለደቻችሁ ወደ ሳራ ወደ ተቆረጣችሁበትም ድንጋይ ወደ አብርሃም ተመልከቱ እና አንድ ብቻውን በሆነ ጊዜ ጠራሁት ይልና ባረኩትኝ አበዛሁትኝም ይላል። ስለዚህ እስራኤል መነሻው እስራኤል የሚባለው ይሄ ትራይቡ ወይንም ነገዱ መነሻው አብርሃም ነው መነሻው። ከዛ በተስፋው ቃል ልጅ በይስሐቅ ይቀጥላል። ከዛ በተስፋው ቃል የልጅ ልጅ በያዕቆብ ይቀጥላል። ከዛ በተስፋው ቃል የልጅ ልጆች በ12ቱ ነገዶች ይቀጥልና እንደ ሀገር ሆኖ ግብፅ ገብቶ ይወጣል ማለት ነው። እግዚአብሔር ይመስገን። እግዚአብሔር እንግዲህ ይሄንን ሲያደርግ ስርዓትን ለሙሴ ይሰጣል፣ ህግን ለሙሴ ይሰጣል፣ ህግና ስርዓትን ለሙሴ ይሰጣል። ስለዚህ እስራኤል የምትመራው በነብይ ነበረ። በነብይ ነው የምትመራው። መንግስት የሚባል ነገር የላትም። ነብይ ነው የሚመራት። ነብዩም ካህን የሆነ ነብይ ነው፣ ወይንም ከካህን ዘር የሆነ ነብይ ነው። እርሱም ሙሴ ይባላል። ሙሴ ዳይሬክትሊ መንግስት አይደለም። ሙሴ መሪና የመሪነት ተምሳሌት ያለው ሰው ነው። መንግስት አይደለም። ሙሴ መንግስት አይደለም። ምክንያቱም መንግስት ብዙ የተለያዩ መዋቅሮች አሉት። መንግስት የተለያየ ምህዳር መሬት አለው፣ የሚሰፍርበትና የሚቀመጥበት መሬት አለው፣ ግዛት አለው። ሙሴ ግን በመንገድ ላይ ያለ ህዝቡን ወደ ተስፋው ምድር የሚያስገባ መሪ ነው። እሱም ሳይገባ ነው የሞተው። ስለዚህ እስራኤል እግዚአብሔር ሙሴ ከሞተ በኋላ ኢያሱ ቀጠለ። ኢያሱ ከሞተ በኋላ መሳፍንቶች ቀጠሉ። ብዙ እንመለከታለን። እያንዳንዱን እስከነ ዳዊት ዘመን ያለውን ነገር ሁሉ እንመለከታለን። ግን ሙሴ ያለ አንድ ነገር ይላቸዋል። ለእስራኤል የሚገባላቸው ተስፋ አንድ ተስፋ ይገባላቸዋል። እሱም በዘጸአት ምዕራፍ 19 ላይ ሄደን እናነበዋለን። እስራኤልን እንደ ሀገር የሚያቆመው እንደ ሀገርም አጽንቶ የሚይዝን ተስፋ ይነግራቸዋል። ዘጸአት 19 ከቁጥር 1 ጀምሮ አነበዋለሁ። በሶስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ የሚለው እንደ ሀገር ተደራጅተው እንደ ሀገር ተሰብስበው የአንድ ነገድ ሰዎች ናቸው፣ ግን በዝተዋል። ወደ 5 ሚሊዮን ተጠግተዋል። 600 ሺህ አባወራን ያለው ህፃናቶች፣ ልጆች፣ ሴቶች፣ እናቶች ሲቆጠሩ ወደ 5 ሚሊዮን ህዝብ ነው ከግብፅ ምድር የወጣው ማለት ነው። 71 ነፍስ ሆነው ነው የገቡት። በ430 ዓመት ውስጥ ወደ 5 ሚሊዮን ደርሰዋል።
ወደ 5 ሚሊዮን ሕዝብ ደርሰው እግዚአብሔር እዚህ ቦታ ላይ ለሙሴ ሲናገር ምን ይላል? እንደዚህ ይላል። በሶስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ መቼ ወጥተው 3 ወር ከቆዩ በኋላ ማለት ነው። በሶስተኛውም ወር በዚያን ቀን ወደ ሲና ምድረ በዳ መጡ፣ ተሰበሰቡ። ሁሉም ከራፋይድም ተነስተው ወደ ሲና ምድረ በዳ መጡ፣ በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። እስራኤል የሚለው ጠቅላላ ከግብፅ ምድር የወጡትን ህዝቦች ነው። አሁን ከአንድ ሰው መጠሪያ ስም አልፎ ወደ ኔሽን ስያሜ ገብቷል። እስራኤል በጠቅላላ በዛ በተራራው ስር ፊት ሰፈሩ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር። ለያዕቆብ ቤት ኢንዲቪጁዋሊ ለያዕቆብ ዘሮች እስራኤል ለሆኑት እንዲህ በል፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣዋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ። እንግዲህ ይሄ ነው ትልቁ ዋናው እስራኤልን የሚያስቀጥለውም የሚያፈርሰውም ከዚህ በኋላ ያለው ቃል ነው። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆናላችሁ። ለእስራኤልም ልጆች የምትነግራቸው ቃል ይሄ ነው ብሎ ለሙሴ ይነግረዋል። ሙሴ ጠራና ይነግራቸዋል። ምንድን ነው የሚላቸው እዚህ ጋር? ቃሌን ብትሰሙ እናንተ የካህናት መንግስት የተቀደሰም ሕዝብ ትሆናላችሁ። መንግስት አልነበሩም። አሁን ከዚህ በኋላ ምን ሊሆኑ ማለት ነው? መንግስት ሊሆኑ። ከዚህ በኋላ ምን አይነት መንግስት? ባይዘዌ ምን አይነት መንግስት ነው የሚሆኑት? እንደዚህ አይነት መንግስት የለም። አሁን እግዚአብሔር እንዳላቸው አይነት መንግስት የለም፣ እዚህ ምድር ላይም የለም። አሁን ድንገት የኢራኑ አገዛዝ ወደ እንደዚህ አይነት ነገር ሽፍት ሊያደርግ ይችላል። አሁን ይሄ ምን አይነት መንግስት ነው? የካህናት መንግስት ማለት ሁለት ደርቦ የሚሰራ ማለት ነው። ሁለት ነገር ነው ደርቦ የሚሰራው ይሄ መንግስት። አንደኛው ይሄ ሃይማኖታዊ የሆነውን ስርዓት የሚያቀነቅን ነው። ሁለተኛ ደግሞ ፖለቲካሊ በጣም ሮል ያለው መንግስት ነው ይሄ መንግስት ማለት ነው። እግዚአብሔር የፈለገው መንግስት ይሄን መንግስት ነው። ምን አይነት መንግስት? ጥርት ያለ ፖለቲካ፣ ጥርት ያለ ፍትሃዊ የሆነ አገዛዝ እንዲመጣ፣ ሁለተኛ ደግሞ ጥሩ የሆነ ስለ እግዚአብሔር መረዳት ደግሞ ወይንም በእነሱ ዘመን ስለነበረው ስለ ያህዌ ያላቸውን መረዳት ደግሞ ጥርት አድርጎ የሚያስተጋባ ጥሩ የሆነ አገዛዝ፣ ፍትሃዊ የሆነ አገዛዝን ነው እግዚአብሔር ለነሱ ክሌም ያደረገላቸው የተናገረላቸው። ይሄንን ነው የተናገረላቸው። ግን አለ ምንም ብትሰሙ አለ፣ ትእዛዜን ብትሰሙ፣ ቃሌን ብትሰሙ የካህናት መንግስት ትሆናላችሁ። እሱ ብቻ አይደለም ቅዱስ ሕዝብ ትሆናላችሁ አለ። ከአሕዛብ ሁሉ የተለያችሁ ቅዱስ ሕዝብ ትሆናላችሁ። እንደገና ለርስቱ ደግሞ የተለያችሁ ትሆናላችሁ ይላል። እግዚአብሔር ይመስገን። ለርስቱ የተለየ ሕዝብ ትሆናላችሁ ይላል። ግን ይሄ በመጽሐፍ ቅዱሳችን ይሄ የካህናት መንግስት የሚለው ሐሳብ በሁለት ሰዎች ብቻ ነው የተከናወነው። በዚህ ዓለም ከተፈጠረች ጀምሮ በሁለት ሰዎች ብቻ ነው የተከናወነው የካህናት መንግስት የሚባለው። አንደኛው በዘፍጥረት ምዕራፍ 14 ላይ ያለው አብርሃም ነገስታትን ድል አድርጎ ማርኮ ከመጣ በኋላ ከአብርሃም የበለጠ አንድ ሰው አገኘው። መጽሐፉን ስታነቡት ማለት ነው። እና ያማን ይባላል፣ መልከጼዴቅ ይባላል። መልከጼዴቅ ይባላል። አብርሃምን ተገናኘው ይላል። አብርሃምን ተገናኘውና አብርሃም እንደውም ነገስታትን ገሎ ማርኮ ብዙ ነገር ይዞ ስለመጣ ማለት ነው ለመልከጼዴቅ አስራትን አወጣለት ይላል። እግዚአብሔር ድል ሰጥቶኛልና አሸንፍ ያለውና ብሎ ሰጠው ይላል። መልከጼዴቅ ደግሞ የሳሌም ንጉስ ነው ይላል። የልዑል እግዚአብሔር ደግሞ ካህን ነው ይላል። ካህንም ነው ንጉስም ነው። ሁለቱን አንድ ላይ ደርቦ በሳሌም በምትባለው ሀገር ላይ የሚገዛ ሳሌም የምትባለው አሁን ኢየሩሳሌም የምትባለው ማለት ነች።
በዛ ላይ ደርቦ የሚገዛ በና አብርሃም ዘመን አብርሃም ነገስታትን በሚዋጋበት በዛ ጊዜ በኢየሩሳሌም ላይ ገዢ የነበረ ንጉስ ነው። ይሄ ንጉስ ሁለቱን ደርቦ የያዘ ነው። ምንና ምንን? ንግስናንና ክህነትን። እግዚአብሔር የፈለገው እንዲህ አይነት አገዛዝን ነው በእስራኤሉ ሰርጾ እንዲገባ። እንደማን አይነት? እንደ መልከጼዴቅ አይነት አገዛዝ፣ እንደ መልከጼዴቅ አይነት አገዛዝ እንዲሆን ፈልጎ ነበረ። ነገር ግን በኋላ የተጠጋን ስናየው እንመለከተዋለን። ሁለተኛው ጌታችን ኢየሱስ ክርስቶስ ነው። ይሄንን ወደፊት ነው የሚሆነው፣ አሁን አይደለም። ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የካህናት መንግስት በኋላ ይመሰረታል። የካህናት መንግስት ያ ማለት ምንድን ነው? ይሄ ሃይማኖታዊ የሆነውን ነገር በጥሩ መንገድ ያለምንም ኮራፕሽን ያለምንም ነገር ሃይማኖታዊ ነገር ይቀጥላል፣ አምልኮ ይቀጥላል፣ በጣም መልካም የሆነ ፍትሃዊ የሆነ ትህትና ይቀጥላል፣ ሁሉ ነገር ይቀጥላል። በመቀጠል ደግሞ ፍትህ የሰፈነበትን መንግስት በኢየሩሳሌም ላይ ቁጭ ብሎ እየፈረደ ለ1000 ዓመት የሚቀጥልን መንግስት ኢየሱስ ክርስቶስ ይህንን ያደርጋል። እንግዲህ እነዚህን ሁለቱን ዳዊት እንኳን በነበረበት ጊዜ ትንሽ ሞክሮ ነበረ። አንዳንዴ ካህንም ሊያደርገው ይሞክራል፣ ኤፉዱን ይወስዳል አይታችሁ ከሆነ። አንዳንዴ ደግሞ የካህናትንም ምግብ ይበላል አይታችሁ ከሆነ ወሰድ አድርጎ እንትን። ግን ፉሊ አይደለም፣ በሙላት አይደለም ስንመለከተው። ንግስናው በሙላት ነው። አያችሁ። እንትኑስ ይሄ ክህነቱስ ክህነት ግን አይደለም። አያችሁ። እንደዚህ ኦዛይ ማን ነው ይሄ በለምጽ የተመጣው? ኦዛ ነው አይደለም፣ ንጉስ ኦዚያንም ሞከረ። እንደዛ እንዳልሆነ ሲያቅ እግዚአብሔር በነጭ መታው አይታችሁ ከሆነ ሞከረ እንደዛ። እና ይሄንን ግን እግዚአብሔር የተናገረው በንጹህ ልብ ቃሌን ብትሰሙ፣ አያችሁ፣ ትእዛዜን ብትፈጽሙ እግዚአብሔር ከምድር ሁሉ የተለየ ህዝብ ያደርጋችኋል፣ ቅዱስ ህዝብ ያደርጋችኋል፣ ለርስቱ የተለያችሁ ትሆናላችሁ፣ የካህናትም መንግስት ትሆናላችሁ ማለት ነው። ይህንን ለእስራኤል የተነገረው ማለት ነው። ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ኢየሩሳሌም ኢየሩሳሌም ሆይ አለ። ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ ስንት ጊዜ ልሰበስብሽ ሞከርኩ፣ ነገር ግን አንቺ የመጎብኛሽን ወራት ምን አላልሽም ይላል፣ አላወቅሽም ይላል። የመጎብኛዋን ወራት አላወቀችም። የእስራኤል የመጎብኛ ወራት መቼ ነው ብላችሁ ስታስቡ እስራኤል የመጎብኛዋ ወራት ጥሩ አፕል ስላመረተች አይደለም፣ ጥሩ ባናና ሙዝ ምናምን ስላመረተች አይደለም። እስራኤል በፍራፍሬ ከዓለም አንደኛ ስለሆነች እሱ አይደለም የመጎብኛዋ ጊዜ። የመጎብኛዋ ጊዜ ግን መሲሁ በዘካርያስ መጽሐፍ ላይ እንደተነገረው አካል ለብሶ በአህያይቱና በአህያይቱ ውርንጭላ ላይ የተራመደ ሲመጣ የዛን ጊዜ ማወቅ ነበረባት። የአባቶቼ ተስፋ ለካ ተፈጽሟል ብላ መንቃት ነበረባት። ከዚህ የተነሳ ኢየሱስ አለቀሰ ነው የሚለው። አለቀሰ ይላል። ኢየሩሳሌምን አይቶ አዘነ ይላል፣ አለቀሰ ይላል። እግዚአብሔር አምላክ ይባረክ። ስለዚህ ይሄ የምንመለከተው እንግዲህ የካህናትን መንግስት እግዚአብሔር ለነሱ ፈልጓል። የፈለገበት ምክንያት ምንድን ነው? ዓለምን በወንጌልና በፍትህ በጽድቅ እግዚአብሔር አስቀድሞ ለመሙላት አንድ ኔሽንን እንደ ኤቫንጀሊዝም ሰዎች አድርጎ ሊያወጣ እንደ ወንጌላ ምንድን ነው ኤቫንጀሊስት ነው የሚባል እንደ ወንጌላውያን አድርጎ ሊያወጣ አንድ ኔሽንን ጠቅላላ ኔሽንን ማለት ነው እንደዛ አድርጎ ሊያወጣ ህዝቡን ደግሞ በዓለም ያለውን ህዝብ ደግሞ ሊያድን እግዚአብሔር በትንሹ ስላልቻለ አሁን ቤተክርስቲያን በትንሹ ነው የምንሄደው። አይታችሁ ከሆነ አንድ ወንጌላዊ እዚህ ከተማ ካለ በቃ አለ፣ ሌላ ወንጌላዊ የለም። ተመልከቱ። ወይ 3 5 አገልጋዮች 7 15 20 ቢኖር እዚህ አገልጋይ እዚህ 100 ቢኖር ራሱ አይበቃም ለምድር። ተመልከቱ፣ አይበቃም። እግዚአብሔር ግን ኔሽንን ነበር አገልጋይ ሊያደርግ የፈለገው፣ አንድ ህዝብን ማለት ነው ለዓለም አገልጋይ ሊያደርግ የፈለገው። ስለዚህ የካህናት መንግስት እንዲሆኑ ነበር እግዚአብሔር የፈለገው፣ እነሱ አልሆኑም። እንግዲህ ይህንን አጠር ባለ እንትን ልንገራችሁና ከዛ ሐሳቤን ወደ መቋጨት ልሄድ። በዋናነት ቅድም እንዳልኳችሁ ይህን ሐሳብ የሚናገረው ሕዝቅኤል ነው። ሕዝቅኤል መጽሐፍን
ስናጠና በደንብ በተለይ የሕዝቅኤል መጽሐፍን ስናጠና ከመጨረሻው ዘመን አንጻር በደንብ ልንመለከተው ይገባል። ሕዝቅኤል መጽሐፍን በዋናነት በአራት መንገድ ወይንም በአምስት መክፈል እንችላለን። የሕዝቅኤል መጽሐፍን ስናጠና የሕዝቅኤል መጽሐፍን የምናጠናው መጽሐፉን ጥናት አይደለም የያዝነው፣ ስለ እስራኤል ነው የምናወራው። ግን መጽሐፍ ውስጥ ገብተን ነው ስለ እስራኤል ማውራት የምንችለው፣ ከመጽሐፉ ውጪ ስላይደለን፣ መጽሐፉም የነሱ ስለሆነ የኛ ስላይደለ። አንድም በአሕዛብ የተጻፈ መጽሐፍ የለም ከሉቃስ በስተቀር ማለት ነው። ከሐዋርያት ሥራና ከሉቃስ በስተቀር ሁሉን መጽሐፍ ያበረከቱት እነሱ ናቸው። ስለዚህ ወደ ሕዝቅኤል መጽሐፍ ስንመጣ ሕዝቅኤል ዳንኤልን እንደ ሞዴል አድርጎ የሚመለከት ሰው ነው። ዳንኤልን እንደ ሞዴል ያደርገዋል። ምክንያቱም በሕዝቅኤል 14 ላይ ዳንኤልን ይጠቅሳል። በሕዝቅኤል 14:20 ላይ ዳንኤልን ይጠቅሳል። እንደገና ደግሞ በሕዝቅኤል 28:3 ላይ ዳንኤልን ይጠቅሳል። 3 ጊዜ ዳንኤልን የጠቀሰ ሰው ነው ሕዝቅኤል ማለት። ምክንያቱም በዳንኤልና በእርሱ መካከል ዳንኤል ወደ ባቢሎን ተማርኮ ሲገባ በ6 ዓመት ይቀድመዋል። ከ6 ዓመት በኋላ ነው ሕዝቅኤል ከዛ በኋላ ወደ ባቢሎን የገባው። የመጀመሪያው ዙር ዲፖርቴሽን ላይ ዳንኤል ዲፖርት ተደረገ። ሁለተኛው ላይ ደግሞ እነ ሕዝቅኤል አብረው ዲፖርት ተደረጉ። ከዛ የሕዝቅኤል አገልግሎት በባቢሎን ነው። ባቢሎን ውስጥ ነው የሚያገለግለው ወዳጆቼ። ባቢሎን ውስጥ ነው አገልግሎቱም የጀመረው። ባቢሎን ውስጥ ነው አገልግሎቱ የሚያልቀው። እዛ ውስጥ ለ22 ዓመት አካባቢ አገልግሏል። ለ22 ዓመት ሲያገለግል እዛው በኮቦር ወንዝ ነው አገልግሎቱ የጀመረው። በኮቦር ወንዝ ነው አገልግሎቱ የጀመረው። ሕዝቅኤል ምዕራፍ 1 ቁጥር 1ን እናንብብና ከዛ ወደ ሐሳቤ እያንደረደርኳችሁ ነው። ሕዝቅኤል ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ ይላል። ይሄ በጣም ኮምፕሊኬትድ የሆነ ነገር ነው። በጣም ውስብስብ የሆነ ነገር ነው። ነገር ግን እግዚአብሔር ደግሞ ብርሃንን ይሰጥና በብርሃን ደግሞ ቀላል የሆነ ነገር ነው። ለምሳሌ ሰውየው የሚያወራው እዚህ ጋር በ30ኛው ዓመት የሚለው የራሱን ዕድሜ ነው የሚያወራው። የራሱን ዕድሜ ነው የሚያወራው። አንድ ካህን ለአገልግሎት የሚበቃው 30 ዓመት ሲሞላ ነው። በአይሁዳውያኖች ካልቸር 30 ዓመት ካልሞላው በስተቀረ ካህን መሆን አይችልም። እየተማረ ሕጉን እየሰማ እየታዘዘ ተግባራዊ ነገሮችን እያደረገ ይቆያል። ብቁ የሚሆነው 30 ዓመት ልክ ሲሞላው ለክህነት፣ ለትንቢት፣ ለአገልግሎት፣ ለቤተ ክህነት፣ ለማንኛውም እግዚአብሔር ለሚፈልገው አገልግሎት ሙሉ ይሆናል። ሕዝቅኤል እዚህ ጋር የሚጀምረው ከራሱ ዕድሜ በመነሳት ነው። ልክ 30 ዓመት ሲሞላኝ 30 ዓመት ሞልቶኝ በእንደዚህ ወር በእንደዚህ ቀን የሚለውን ያዙት ካለ በኋላ ቁጥር 2 ላይ እንደዚህ ይላል። ንጉሱ ዮአኪን በተማረከ። ዮአኪን እንግዲህ የእስራኤል መጨረሻው ንጉስ ባቢሎን አስሮ ወደ ማለት ናቡከደነጾር አስሮ ወደ ባቢሎን የወሰደው ንጉስ ነው። ንጉሱ ዮአኪን በተማረከ በ5ኛው ዓመት ይላል። በ5ኛው ዓመት ማን በተማረከ? ዮአኪን በተማረከ በ5ኛው ዓመት። በ30ኛው ዓመት የሚለው የዕድሜውን ክልል ነው የሚናገረው። 5ኛው ዓመት የሚለው እንትና የተማረከበትን ነው ይልና ከዛ በኋላ ሲናገር ምን ይላል? ከዛ በኋላ ሲናገር ምን ይላል? ከወሩም በ5ኛው ቀን የእግዚአብሔር ቃል ይላል በከለዳውያን ሀገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ፣ የእግዚአብሔርም እጅ በዚያ በእኔ ላይ ሆነች ይላል። አገልግሎቱ በከለዳውያን ምድር በኮቦር ወንዝ አጠገብ በምርኮኞች
ጋር አብሮ በነበረ ጊዜ ነው ይሄ ራእይ እንግዲህ የመጣው ማለት ነው። ሕዝቅኤል ነገሩ ቅድም እንዳልኳችሁ ነገሩን በአምስት ይከፍለዋል ብያቸዋለሁ። በአምስት የሚከፍልበትን ነገር በደንብ እንድሰሙኝ እፈልጋለሁ። ከምዕራፍ 1 ጀምሮ እስከ ምዕራፍ 33 ድረስ የእስራኤልን መፍረስ፣ የእስራኤልን መበታተን፣ የእስራኤልን ኃጢአት፣ የእስራኤልን ነውር የሚገልጥበትና የሚተርክበት ሁኔታ ነው። በምዕራፍ 2 እና ምዕራፍ 3 ላይ ሄደን ስንመለከት እስራኤልን እግዚአብሔር ምን ይለዋል? ሂድና ነገራቸው ለዚህ ለአመፀኛ ትውልድ ይለዋል። ግን ይላል ምን አይሉህም ይለዋል፣ አይሰሙህም ይለዋል። አይሰሙህም ይለዋል። የእግዚአብሔር ቃልን ትነግራቸዋለህ፣ ምን አይሉህም፣ አይሰሙህም። ለምንድን ነው? ግንባራቸውን አጠንክረዋል፣ ልባቸውንም ደግሞ አደንድነዋል ይላል። እንደውም ነብዩ ይፈራና እንደዚህ ነው ሲል ኖ ከነሱ የበለጠ ያንተን ግንባር እንደ ቡላድ አደርገዋለሁ ይለዋል። ከነሱ የበለጠ እንደ ቡላድ አጠነክረዋለሁ። ግን ሂድና ምን በላቸው፣ ለአመፀኛው ቤት ምን በል ይላል፣ ተናገር ይልና ይለዋል። ምዕራፍ 2 እና ምዕራፍ 3 ላይ ይሄንን እንዲናገር ያደርገዋል። በዛው ልክ ደግሞ ኃይልን እንዲሞላ ያደርገዋል። በዛው ልክ አመፃቸውን እንድትነግራቸው ኃይል እንዲሞላ ደግሞ ያደርገዋል። ኃይል የሚሞላው በምንድን ነው? አንዲት መጽሐፍ ይወስድና ምን ያደርገዋል? ያጎርሰዋል፣ ይነግረዋል፣ ያጎርሰዋል፣ ያበለዋል። ይሄን ቃሌን ምን በል ይለዋል፣ ብላ ይለዋል። ቃሌን ምን በል ብላ ይለዋል። ከበላ በኋላ ከዛ መንፈስ ገባብኝ ይልና በእግሬ ምን አደረገኝ ይላል፣ ቆምኩኝ ይላል። ኢየሱስ ጌታ ነው። ባይዘዌ አንዳንድ መልእክት ለመናገር ራሱ የእግዚአብሔር መንፈስ ያስፈልጋል። የእግዚአብሔር መንፈስ ያስፈልጋል። ያለ እግዚአብሔር መንፈስ መልእክት ስለማይሆን አቅምና ጉልበት ስለሚሆን ይሄ ሰውዬ እንደዛ ነው ያደረገው። መንፈስ ገባብኝ፣ ከዛ በኋላስ በእግሬ ቆምኩኝ ይላል። ከዛ ለእስራኤል ሕዝብ ልናገር ተነሳው ይላል። ምዕራፍ 2 እና ምዕራፍ 3 ላይ ለአመፀኛ ቤት ለእስራኤል ተናገር እያለ ይናገራል። በጣም በሚገርም ሁኔታ ማለት ነው። ምዕራፍ 5 ላይ ስናይ የኢየሩሳሌምን መሰደብ በደንብ አድርጎ አብጠርጥሮ ይናገራል። ኢየሩሳሌም መሰደቢያ ሆነች ለአሕዛብ ይላል። እግዚአብሔር የተመረጠ ትውልድ ብዬ ጠርቸው ነበረ፣ ግን አሁን ምን ይላል? ለአሕዛብ ምን ሆነች? መሰደቢያ ሆነች ይላል። መሰደቢያነቷን ይናገራል። ምዕራፍ 6 ለእስራኤል ተራሮች ትንቢት ተናገር ይላል። ከዚህ በኋላ ይላል በቃ እነዛ የተቀደሱት ተራሮች፣ እነዛ ሸለቆች፣ ምድሩ ሊትራሊ ለምድሩ ትንቢት ተናገር ነው የሚለው። ባይዘዌ ለህዝቡ አይደለም፣ ለምድሩ ትንቢት ተናገር ይለዋል። በቀጥታ ትንቢት ተናገር ይለዋል። ምዕራፍ 6 ላይ ቁጥር 3 ላይ ሄዳችሁ ስታነቡ ምዕራፍ 8 ከቁጥር 1 ጀምሮ የኢየሩሳሌም ሽማግሌዎች በመቅደስ ውስጥ ለፀሐይ አምላክ ሲሰግዱ እቤቴ ቁጭ ብዬ ተመለከትኳቸው ይላል። እግዚአብሔር በሚከበርበትና እግዚአብሔር በሚነግስበት በዛ ቦታ ላይ ይላል ለፀሐይ አምላክ ታሙዝ ለሚባለው ጣዖት እየተንበረከኩ እየሰገዱ፣ አንዳንዶች የምስራቁን መስኮት ከፍተው ደግሞ ወደ ፀሐይ ጎንበስ ቀና ሲሉ ይሄንን ነውርና ጉር ተመልከት ይለዋል። የሰው ልጅ ሆይ ይህንን ነውር ተመልከት ይለዋል። ተመልከት ይለዋል። እግዚአብሔር ኢየሩሳሌምን ዝም ብሎ አላፈረሰም። እግዚአብሔር ኢየሩሳሌምን ዝም ብሎ አላጠፋም። እግዚአብሔር ቤተ ክርስቲያንን ዝም ብሎ አላመጣም። ክብር ለኢየሱስ ይሁን። ኧረ ሃሌሉያ። ልክ እንደዛ ይናገራል። ምዕራፍ 9 ላይ ቅሬታዎች አሉኝ ይላል። እግዚአብሔር ይናገራል። ቅሬታዎች አሉኝ ይላል። ስለዚህ ምንድነው? በከተማው ላይ አንድ በፍታ የለበሰ ሰው ይመጣል። ከመንኮራኩር ውስጥ ምን ያደርጋል? ቀለምን ይወስድና በእያንዳንዱ ሰው ግንባር ላይ ምን በልባቸው ይላል? ቀባ ይለዋል። እነዚህ ኢየሩሳሌም ስትፈርስ አልቅሰዋል። ኢየሩሳሌም ስትፈርስ አዝነዋል፣ ደስ አልተሰኙም። ስለዚህ እነዚህ ሰዎች ለኔ ቅሬታዎች ይሆናሉ አለ። ሌሎቹን ግን ምን በላቸው? አጥፋቸው። ወዳጆቼ እግረ መንገድ እግዚአብሔር ለሚያደርገው ለማንኛውም ነገር በዚሁ አጋጣሚ መጸለዩ መብቴ አለው። እነዚህ ሰዎች ያዝኑ ነበር ይላል። በሰው ውድቀት ደስ አይላቸውም ነበረ። ምልክት አድርግባቸው ይላል። ይሄ ከቁጥር 1 ጀምሮ ሙሉ ምዕራፍ ሄዳችሁ ትመለከታላችሁ፣ ማየት ትችላላችሁ። ስለዚህ እነዚህ የተከዙትን ግንባራቸውን አድርግ ይለዋል። ምዕራፍ 10 ከቁጥር 18 ጀምሮ የእግዚአብሔር ክብር ከመቅደሱ መልቀቁን ይናገራል። ወደ መድረኩ ይመጣል የእግዚአብሔር ክብር። ከዛ በኋላ ይወጣል፣ ወደ ውጭ ይወጣል። ከዛ በኋላ እያየ በምስራቅ በኩል በተራራው ጋር አድርጎ የእግዚአብሔር ክብር ከምድሪቱ ከመቅደሱ ወጣ ሄደ ይላል።
ሕዝቅኤል ነው ይህንን የሚናገረው። ይሄ በጣም ልንመለከተው የሚገባ የእግዚአብሔር ቃል ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ምዕራፍ 11 ላይ ከቅሬታዎቹ መካከል አንዳንዶቹ ታበዩ። ከቅሬታዎቹ መካከል አንዳንዶቹ ታበዩና ይህን ከተማ ድስት ህዝቡንም ስጋ አድርጎታል። ከዚህ በኋላ ሁሉም ተማርኮ ይሄዳል። ስለዚህ እዚህ የሚቀረው ህዝብ ስለማይኖር ኢየሩሳሌም የኛ ትሆናለች አሉ። ተመልከቱ፣ በጦርነት ውስጥ በመከራ ውስጥ በምን ውስጥ ማለት ነውና እግዚአብሔር ይህን ከተማ ድስትና ህዝቡን ስጋ ያደርጋል። ስለዚህ ምንድነው? ሁሉም ይጠፋል። ከዚህ በኋላ ፎቁም የኛ ነው፣ መሬቱም የኛ ነው፣ ሀብቱም የኛ ነው፣ ሁሉም የኛ ነው የሚሉትን እግዚአብሔር ተመለከተና ከላይ ትንቢት ተናገርባቸው ሲል ትንቢት ገና ስናገር ይላል ማን የሚባለው ሰውዬ ነው? ፈላጥያ የሚባለው ሰውዬ ሞተ ይላል። ኢሚዲየትሊ ትንቢት ሲናገር ፈላጥያ ሞተ ይላል። እዛው ላይ እግዚአብሔር ይመስገን። አሜን። ይሄ ምዕራፍ 11 ምናምን አለፍ አለፍ እያልኩ ነው የምነግራችሁ። እግዚአብሔር ይመስገን ወደ ዋናው ሐሳቤ እየመጣው ስለሆነ ምዕራፍ 16 ላይ እግዚአብሔር ተገረመ በኢየሩሳሌም በጣም ተገረመ። ምዕራፍ 16 ላይ ኢየሩሳሌም ማንነቷን አታውቅም። እስራኤል ማንነቷን አታውቅም። ማን እንደነበረች ማንነቷን አታውቅም። ምክንያቱም እግዚአብሔር ሊያስታውሳት ፈለገ። ምን አለ? እንደዚህ አለ፣ ኢየሩሳሌም ስሚ፣ ባንቺ ዘንድ ባለፍኩ ጊዜ ይላል በደም ተለውሰሽ በነበርሽ ጊዜ በሕይወት ኑሪ አልኩሽ። አታውቂም እንዴ? አባትሽ እኮ አሞራዊ ነው ይላታል። እናትሽስ ቄጥያዊ ናቸው ይላል። ዘር አልነበረሽም ይላል። ማንም የሚፈልግሽ አልነበረም ይላል። ማንምም ደግሞ እንዲህ አላመረብሽም፣ እንዲህ ውብ አልነበርሽም ይላል። ይህን ሁሉ ያደረግኩልሽ እኔ ነኝ። ለእግርሽ ልቦ አረግኩልሽ፣ ለአንገትሽ አበላ ያደረግኩልሽ፣ የሚበላውን የስንዴውን ስብ አበላውሽ፣ ቆነጀሽ፣ ጡቶችሽም አጎጠጎጡ ይላል። ሰው ሁሉ ፈለገሽ ይላል። ነገር ግን ምስጋና ለእግዚአብሔር መስጠት ሲገባሽ አለ ከዛ አልፈሽ ሄደሽ በወናዎች ኮረብቶች ላይ ተጋደምሽ ይላል። ስለዚህ ማንነትሽን ማወቅ አለብሽ ይላል። እግዚአብሔር ማንነታችንን ያሳውቀን። እግዚአብሔር ባከበረን ጊዜ ክብር ለኢየሱስ ይሁን። የት እንደነበርን ያሳውቀን። ለዛ ነው እዚህ ጋር ምዕራፍ 16 ላይ ሲናገር ዘርሽ ምን እንደነበረ ቄጥያዊ ነበር ይላል። አሕዛብ ነበርሽ። በኡር ከለዳዊ ነበር አብርሃም። ጀብሎ ሻጭ ነበረ። የጣዖት ጀብሎ ሻጭ ነበረ። የጣዖት ጀብሎ ማለት የተቀረጸ ምስል የሚሸጥ ነበር አብርሃም። እግዚአብሔር ድምፅ አምጥቶለት ነው እኔ ወደማሳይ ስፍራ ውጣ ሲለው በእምነት አምኖ ይወጣው። ስለዚህ ያንቺም እኮ ዘር እዛ ነበረ ይላል። እግዚአብሔር ይመስገን። ምዕራፍ 17 ላይ እንቆቅልሽ ይጠይቀዋል። በእንቆቅልሽ ለኢየሩሳሌም የሚነግረውን እንትን ይነግረዋል። ምዕራፍ 18 ላይ ምን ይለዋል? ነብዩን ራሱ ምን ብሎ ይናገረዋል? እንደዚህ ይለዋል፣ ማንም ሰው ጻድቅ ሆኖ ኃጢአትን ቢያደርግ ኃጢአተኛ ነው ይለዋል። ኃጢአትን ቢያደርግ ኃጢአተኛ ነው። ኃጢአተኛ ሆኖ ጽድቅን ቢያደርግ ደግሞ ጻድቅ ነው ይላል። ስለዚህ አንተ ምን ልታደርግ ይገባል? ኃጢአተኛውን በኃጢአቱ ኃጢአተኛ ነህ ባትለው ደሙን ከማን እፈልጋለሁ? ከእጅ እፈልጋለሁ። በደለኛውንም በደለኛ ባትለው ደሙን ከማን እፈልጋለሁ? ከእጅ እፈልጋለሁ ይለዋል። እዚህ ጋር ያለ እንግዲህ የኢየሩሳሌም መፍረስ፣ የቤተ መቅደሱ መፍረስ፣ የሕዝቡን መውረድ እንዳለ ያለውን ነገር በሙሉ እግዚአብሔር ይናገራል። ምዕራፍ 24 ላይ ሲመጣ ራሱን ነብዩን ቤቱን የሚነካ ነገር ይዞ ይመጣል። እግዚአብሔር ራሱ ነብዩን ይመጣል፣ ቤቱን የሚነካ ነገር ይመጣል። ለምን ሲባል ሲያይ በሚያየው ነገር በሚሰማው ነገር ጥሩ ሊያገለግል አልቻለም ሕዝቅኤል። ምክንያቱም በጣም ከባድ ነገር ስትሰሙ ህይወታችሁ የሆነ ስትረስ ውስጥ ይገባል። ስለዚህ ስትረስ ውስጥ የገባም ይመስለኛልና አገልግሎቱን እያቀላጠፈ ሊያገለግል አልቻለም። ስለዚህ እግዚአብሔር እንትን አለና ብዙ ጊዜ ወደ ሚስቱ ጋር ያዘወትራል፣ ወደ ሚስቱ ጋር ይሄዳል። ከዛ እግዚአብሔር ተገለጠና ከዛሬ ጀምሮ አለው የአይነ አምሮት የሆነችውን ሚስትህን ከላይክ ላይ ምን አደርጋለሁ? ወስዳታለሁ። ስለዚህ እሷን ትቀብራታለህ፣ ትበላለህ፣ ትጠጣለህ፣ ተነስተም ትንቢት ትናገራለህ አለው። እንዳለኝም አለ እሷ ሞተች፣ በላው፣ ጠጣው፣ ትንቢትም ተናገርኩኝ ይላል። ቀጥታ ይሄ ተግባራዊ ህይወት ነው። ምንም ሲምቦሊካል የምናደርገው ነገር አይደለም። አገር ፈርሷል፣ ቤተ መቅደስ ፈርሷል፣
ሽማግሌዎች ለጣዖት እየሰገዱ ነው፣ ለፀሐይ አምላክ እየሰገዱ ነው። ልጆቻቸውን በኩሮቻቸውን ለሞሎክ በእሳት እያቃጠሉ ነው። ይሄ ሲሆን እንግዲህ ሕዝቅኤልን ቤቱ ሲጎበኝ ምንድነው ለአገልግሎቱ እንግዲህ አንዳንድ ጊዜ ምንድነው የእግዚአብሔር መንፈስ ሲያልፍ ሰው አብሮ ካልሄደ ምን እንደሚያደርግ እግዚአብሔር አላቅም። እንዲህ አይነት ነገር አለ። ያው የዚህ ሴትዮ በደል አይታወቀኝም፣ ምን እንደሰራች በደሏም አልተገለጠልኝም። ግን እግዚአብሔር ይህንን አደረገ። እንደዛ ነው። እግዚአብሔር በድጋሚ 31ኛው ምዕራፍ ላይ ይመጣና ለእስራኤል ተስፋ ይገባል። ተስፋ ከዚህ በኋላ የድንጋይ ልብ አወጣላችሁ ይላል። በድንጋይ ልብ ነው እስካሁን ስትኖሩ የነበረው። የድንጋይ ልብ ምን አደርጋለሁ? አወጣለሁ። ከዛስ የስጋን ልብ ሰጣችኋለሁ፣ የስጋን ልብ ሰጣችኋለሁ ይላል። አዲስን ኪዳን ከእናንተ ጋር እገባለሁ ይላል። እግዚአብሔር ይመስገን። 34ኛው ምዕራፍ ላይ የእስራኤል እረኞች ከእግዚአብሔር ጋር ትክክለኛ ያልሆነ አካሄድን በሚሄዱበት ጊዜ እረኞቹ ህዝቡን በጎቹን በትነው የራሳቸውን ህይወትና ኑሮ ሲኖሩ አይቶ ለእስራኤል እረኞች ትንቢት ተናገር ብሎት በማስጠንቀቂያና በቅጣት የእስራኤል እረኞች ይሄ መልእክት ይደርሳቸዋል። እንግዲህ አሁን ዛሬ ልናገርበት ወዳልኩት ሐሳብ ደረስኩኝ። 36ኛውና 37ኛው ምዕራፍ 36ኛውና 37ኛው ምዕራፍ ይሄ አሁን በቅርብ ጊዜ የተፈጸመ ምዕራፍ ነው። እስካሁን የነበረው እስካሁን ያልኳችሁ ምዕራፎች በእነዚህ በ250 ዓመታት ውስጥ ማለት 250 ሳይሆን 2500 ማለት 2500 አይደል? 2500 ዓመት ውስጥ የተከናወኑ ናቸው። ይሄ 36 እና 37ኛው ግን አሁን የእስራኤልን ከረንት የሆነውን ሐሳብ የያዘ ምዕራፍ ነው። ሕዝቅኤል ሲናገር ይሄንን የሚናገረው ከእስራኤል እንደገና መሰብሰብ ጋር ነው። እግዚአብሔር ኪዳን ይገባላቸዋል። በ31ኛው ምዕራፍ ላይ ክብር ርቋቸዋል፣ ተመልከቱ፣ በምስራቅ በኩል ወጥቷል፣ ወደ ሰማይ የእግዚአብሔር ክብር ሄዷል፣ ቤተ መቅደሱ ፈርሷል፣ ያለ መቅደስ 2500 ዓመት ተቀምጠዋል። ተመልከቱ እንግዲህ የእግዚአብሔር የሆነው ክብር እንዲመለስና የእግዚአብሔር የሆነው ነገር እንዲል እግዚአብሔር ሌላ መልእክትን ትንቢትን ያመጣል። ሕዝቅኤል 37 ላይ እዚህ ጋር ነው ዛሬ የምናቆመውና እንደገና ደግሞ በዚህ ሐሳብ ላይ የምንነጋገረው። ጌታ ይባረክ። ሕዝቅኤል 37 እንደዚህ ይላል። ከቁጥር 1 ጀምሮ ላንብበው። የእግዚአብሔርም እጅ በላዬ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችም በሞሉበት ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበረ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ። ጅማትም እሰጣችኋለሁ፣ ስጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። እንዳዘዘኝም ትንቢት ተናገርኩ። ስናገርም ድምፅ ሆነ፣ እነሆም መናወጥ ሆነ። አጥንትም ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆ ጅማት ነበረባቸው፣ ስጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድ ና፣ እነዚህም የተገደሉት በሕይወት ይኖሩ ዘንድ
እፍ በልባቸው በል አለኝ። እንዳዘዘኝም ትንቢት ተናገርኩ። ትንፋሽም ገባባቸው፣ ሕያውም ሆነው እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚያ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶችን ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመንም ተቆርጠናል ብለዋል። 2500 ዓመት ስለቆየ ፈጽሞ ተቆርጠናል ብለዋል። ስለዚህ ትንቢት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈትኩ ጊዜ ከመቃብራችሁም ባወጣችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። የዛኔ ታውቃላችሁ። መንፈሴንም በውስጣችሁ አሳድራለሁ፣ እናንተ በሕይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ። እኔም እግዚአብሔር እንደተናገርኩ እንዳደረግኩም ታውቃላችሁ ይላል እግዚአብሔር ይላል። ክብር ለኢየሱስ ይሁን። አይታችኋል አይደለ? ምንድን ነው ይሄ? ነው በቃ የዛሬው ትምህርት መቋጫ ምንድን ነው? ስለ እስራኤል ነው። እንግዲህ ስለ ፍጻሜው ዘመን እያወራን ነው። ታሪካዊ ዳራውን ካላወቅን ነገሮች በጣም ውስብስብ ይሉብናል ወዳጆቼ። ስለዚህ ይሄ ሕዝቅኤል 37 36 እና 36 ላይ መሰብሰባቸውን 37 ላይ መሰብሰባቸውንና እንደገና መነሳታቸውን የሚናገር ቃል ነው። ለነብዩ ምን ይለዋል? እነዚህ አጥንቶች በሕይወት ይኖራሉ ወይ ሲለው ጊዜ እስራኤል ተመልሶ እንዴት ሀገር ይሆናል? እንዴት? ለምን? ግማሹ በሞሮኮ ነው ያለው፣ ግማሹ ኢትዮጵያ ነው ያለው፣ ግማሹ አሜሪካ ነው፣ ግማሹ ራሽያ ነው፣ ግማሹ ጀርመን ነው፣ ግማሹ ያለው የት ነው? የሌለበት ብራዚል ነው ያለው ግማሹ። ሁሉም ተበትነዋል፣ የሉም። መበተናቸው ደግሞ ቅድም እንዳልኳችሁ የሕጉን ስርዓት ባለማክበራቸው፣ የካህናት መንግስት ተብለው ተጠርተው ባለመሆናቸው፣ እግዚአብሔርን ማምለክ ሲገባቸው የፀሐይን አምላክ ስላመለኩ፣ ልጆቻቸውን ለክፋት አሳልፈው ስለሰጡ፣ ተመልከቱ፣ የእግዚአብሔር ክብር ራቃቸው ከመቅደሳቸው። እግዚአብሔር ተዋቸው፣ ከምድራቸው ተፈናቀሉ። 2500 ዓመት ያለ ምድር ነበር የሚኖሩት። ያለ ምድር ነው የሚኖሩት። 2500 ዓመት ያለ ምድር ይኖሩ ነበረ። ምድር የላቸውም፣ መሬት የላቸውም፣ የራሳቸው የሚባል ነገር የላቸውም። ነገር ግን ለነብዩ እግዚአብሔር ተገለጠለት። እነዚህ አጥንቶች በሕይወት ይኖራሉ አለው። ያኔ መቼ? ከ2500 ዓመት በፊት በባቢሎን እያለ ጌታ እግዚአብሔር ሆይ ይሄ ከባድ ነገር ነው፣ ግን አለው አንተ ታውቃለህ አለው። አንዳንድ ጊዜ የማይቻል ነገር ወዳጆቼ እግዚአብሔር ይችላል። አሜን በሉ እስቲ። የማይቻል የማይሆን የማይመስል ነገር እግዚአብሔር ያደርጋል፣ ይሰራል፣ ይችላል፣ ጉልበት አለው፣ አቅም አለው እግዚአብሔር ሊያደርግ። ሊኖሩ ይችላሉ ሲል ጌታ እግዚአብሔር ሆይ አንተ ታውቃለህ አለው። ስለዚህ ምንድነው ማድረግ ያለብን? በእነዚህ በደረቁ አጥንቶች ላይ ትንቢት ተናገርባቸው አለው። ኦልሬዲ ሞተዋል፣ የሉም፣ ከሀገራቸው ወጥተዋል፣ ፈርሰዋል። ይህን ትንቢት በሚተነብይበት ጊዜ ሰውየው አገሩ ላይ ተቀምጦ አይደለም የሚተነብየው፣ በባቢሎን ሆኖ ነው እየተነበየ ያለው። ስለዚህ ምንድነው ትንቢት ተናገር አለው። የእግዚአብሔር ቃል ለካ የጠፋውን ይመልሳል። የእግዚአብሔር ቃል የተበተነውን ይመልሳል። የእግዚአብሔር ቃል ታላቅ ሰራዊት አድርጎ ያቆማል። አይገርምም? ያቆማል። ዛሬ ስንመለከተው ይሄንን ስናይ ይሄ በ1948 ዓመተ ምህረት እስራኤል እንደ ሀገር የተቋቋመችበት አይደል እንዴ? እንደ ሀገር የሆነችበትን ሁኔታ ነው የምናየው። ከዛስ ከ1948 ጀምሮ ብዙ ሰዎች ወደ እስራኤል ወደ ሀገራቸው ይመለሳሉ። አሁን እንኳን በጦርነቱ ጊዜ በጣም ብዙ የሚባሉ ዜጎች ወደ ሀገራቸው ተመልሰዋል፣ ወደ ሀገራቸው ሄደዋል። በየጊዜው ነው ከኢትዮጵያ ወደ ሀገራቸው የሚሄዱ አሉ። ፈላሻ የሚባሉትን ታውቋቸዋላችሁ፣ አንዳንዶቻችሁም ናችሁ ልትሆኑ ትችላላችሁ። እና ሲመለሱ ታያላችሁ። ልክ እንደዛ ሲመለሱ
ትመለከታላችሁ። ለምንድነው? የእግዚአብሔር ቃል ስለሆነ ከምድር ጥግ ጀምሮ እሰበስባቸዋለሁ ይላል። ከተበተኑበት ምን አደርጋቸዋለሁ? አመጣቸዋለሁ ይላል። ተመልከቱ። በጣም የሚገርም ነው። በጣም የሚገርም ነው። አስባችኋል? ባቢሎን ገብተው ፈርሰው ምን ብለው ወጡ። ከዛ በኋላ የተወሰነ ጊዜ ወደ ኢየሩሳሌም ተመለሱና ትንሽ እንደቆዩ ሮም መጣ። ሮም መጥቶ ደግሞ እንደገና ብትንትናቸውን አወጣው። ተመልከቱ። በትንሽ በትንሽ የተሰበሰቡትን ራሱ በታተናቸው። ፋይናሊ መሬት እየገዙ ምን እያሉ ተሰባስበው እንደ ሀገር ቆሙ። በ1948 ግን ሀገር ሆነው ቆሙ። ከዛ ሲናገር ምን ይላል? ተመልከቱ። ስለ ኢየሱስ አላወራውም። በዚህ ውስጥ ስለ ኢየሱስ አላወራውም። እያወራን ያለነው ስለ እስራኤል ነው። እግዚአብሔር ይመስገን። ስለ ፍጻሜው ስለ ኢየሱስ መምጣት ነው ግን የምናወራው። ይሄን መመልከት ስላለብን ማለት ነው። ከዛ ምን ይላቸዋል? እነዚህም ይለዋል እነዚህም የእስራኤል ቤቶች ናቸው ይላል እና መቃብራቸውን እከፍታለሁ ይላል። ከመቃብራቸውም አወጣቸዋለሁ፣ ወደ እስራኤል ምድር አገባቸዋለሁ ይላል። ቁጥር 12 ላይ አገባቸዋለሁ ይልና ሕዝቤ ሆይ መቃብራችሁን በከፈትኩ ጊዜ ከመቃብራችሁን ባወጣችሁ ጊዜ እኔ እግዚአብሔር እንደሆንኩኝ ታውቃላችሁ ይላቸዋል። እግዚአብሔር ይመስገን። አሜን። ይኸውላችሁ ከዚህ ስለ ፍጻሜው ዘመን ስናስብ ይህንን ታይም ይህንን ያሁኑን ከረንት ታይም በመጽሐፉ ስናየው ይሄ ቅድም እንዳልኳችሁ ይሄ ትንቢታዊ ፐዝሉ ይገጣጠማል፣ ይመጣል፣ ይገጣጠማል፣ እየተገጣጠመ ይመጣል። እግዚአብሔር በአብርሃም የተናገረውን ይገጣጠማል፣ እየተገጣጠመ ይመጣል። ስለዚህ አሁን ለምንድን ነው እስራኤልና ኢራን የሚጣሉበት ምክንያት ምንድን ነው የሚያጣላቸው? ወደ ዋናው ኢሹ ስንመጣ፣ ወደ መጽሐፉ ሐሳብ ስንመጣ ምንድን ነው የሚያጣላቸው? የእግዚአብሔርን ቃል አይደል የምንማረው? ምንድን ነው የሚያጣላቸው? ይኸውላችሁ ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 18 ላይ አንድ ቃል አንብብላችሁ። ዘፍጥረት 15 ቁጥር 18 እንደዚህ ይላል። በዚያን ቀን እግዚአብሔር ይላል፣ እግዚአብሔር ነው ተናጋሪው፣ ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። አብርሃምና እግዚአብሔር ነው ቃል ኪዳን ያደረጉት። እንዲህ ይለዋል አደረገ፣ ከግብፅ ወንዝ ጀምሮ። ከየት ወንዝ ይለዋል? ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ ምን አድርጌያለሁ? ሰጥቻለሁ ይለዋል። አሁን እስራኤሎች የኛ የሀገራችን ካርታ ማፑ የሚጀምረው ከግብፅ ወንዝ አንስቶ እስከ ኤፍራጥስ እስከ ኢራን ድንበር ያለው እሱ የኛ ሀገር ነው፣ ለአባታችን የተሰጠ ሀገር ነው ይላሉ። ይሄን ደግሞ ሕዝቅኤል መጽሐፍም ጽፎታል። የመጨረሻው ክፍል ላይ አነብላችኋለሁ ሌላ ጊዜ። በጣም በሚገርመው ስለዚህ ምንድነው ይሄ ፕሮፌቲካል የሆነውን ከረንት የሆነውን ኢሹ ኢራኖች ያውቁታል። በጣም በሚገርም ሁኔታ በደንብ ያውቁታል። ለምን? እስራኤል እየተዋጋች ያለችው ሀገሬ ድንበሬ ይሄ አይደለም ይላል። ዳዊት በነገሰ ጊዜ የነበረኝ ሀገር እቺ አይደለችም ይላል። ዳዊት በነበረ ጊዜ የነበረኝ ሀገር ይሄ አይደለም። ዳዊት ንግስና ላይ በተቀመጠ ጊዜ ሁሉን ያስገብር ነበረ። ሁሉንም ያስገብር ነበር። ከቂሮስ እንጨት ይመጣ ነበር፣ ከፋርስ እንጨት ይመጣ ወርቅ ይመጣ ነበር። የኦፌር ወርቅ ከኢትዮጵያ ይገባ ነበረ። ድንበሩ ዓለምን የሚገዛ ነበረ። ስለዚህ እነ ኔታንያሁ አሁን ባለፈው ጊዜ አንድ ማፕ አውጥቶ እንደዚህ አድርጎ ሲያሳይ ነበር። ያን ማፕ ያየ ሰው ኔታንያሁ ያሳየው ማፕ አብርሃም የተናገረውን ቃል ነው። ከየት? ከግብፅ ምድር አንስቶ እስከ ምን? እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ ይላል። ተመልከቱ። ጦርነቱ ፖለቲካል አይደለም። ጦርነቱ ሃይማኖታዊ ነው።
ለዛ ነው። ስለዚህ እነዛ ሲፎክሩ ምን ይላሉ? እስራኤል የምትባል ሀገር ከምድር ላይ ምን እናደርጋለን? እንደመስሳለን ይላሉ። መጽሐፉ ዳዊት ሲናገር አለቆች ተማከሩ በመሲሁና በሕዝቡ ላይ ከምድር እናጠፋቸዋለን አሉ ይላል። አይታችኋል? ስለዚህ እኛ አሁን እስራኤልን እንደግፍ ወይንስ ምናምን የሚል የሆነ አይነት ነገር አለ። እኛ ቃሉን ነው የምንደግፈው። እግዚአብሔር ይመስገን። አሜን። ቃሉን እንደግፋለን። ቃሉን ስንደግፍ ግን ጊዜው የመጨረሻ መሆኑን ደግሞ እናያለን። ሕዝቅኤል 37 የእስራኤልን መሰባሰብ ይናገራል። ሕዝቅኤል 38 እና 39 ደግሞ ኔክስት የምናየው ነው። 38 እና 39 ኔክስት የጎግ ማጎግ ጦርነትን ነው የሚያወራው ሕዝቅኤል። ጎግ ማጎግ ጦርነትን ሕዝቅኤል 38 እና 39ን ጎግ ማጎግ የሚባለውን ጦርነት። ጎግ ደግሞ አለቃው ነው፣ ማጎግ ምድሩ ነው። ስለዚህ አለቃው ማን ነው? የቶቤል አለቃ። የቶቤል አለቃ ራሻ ነው። ቶቤል፣ ማጎግ ምናምን ቶቢያ የሚባሉ እነዚህ የራሻ ግዛቶች ናቸው። ይቀጥላል። ከዛስ ፋርስም አለ። አንድ ላይ ይተባበራሉ። ሕዝቅኤል አስቀምጦታል ይሄንን ቃል በደንብ። ዘፍጥረት ምዕራፍ 10 ቁጥር 2 ላይ የጎግን ዘር ደግሞ ማግኘት ትችላላችሁ፣ እዛ ላይ ሄዳችሁ ማለት ነው። ኔክስት ይህንን ነው። ለምን ይጠቅማል ካላችሁ ወዳጆቼ እመኑኝ፣ እውነት እላችኋለሁ ኔክስት ለፍጻሜው ዘመን በደንብ ታውቃላችሁ። በእውነት ኢየሱስ ዝም ብሎ ይመጣል አይደለም። ባይዘው ኢየሱስ የሚመጣው ጦርነቱን ሊዋጋ ነው። አርማጌዶን ጦርነት ፍጻሜው የሚሆነው በንጉሱ እስትንፋስ ነው። ፍጻሜው የሚሆነው ዝም ብሎ አይደለም። እሱ የሚመጣው እኛን ሊያድንም ቢሆንም የመጨረሻውን ጦርነት ግን እልባት ሊሰጠው ይመጣል። እልባት ሊያበጅለት ይመጣል። አይታችኋል? እሱ ብቻ አይደለም። በተቀደሰው ተራራ ላይ በደብረ ዘይት ሁለቱ እግሮቹ ይረግጣሉ ይላል ዘካርያስ ሲናገር። ይመጣል፣ ይቆማል። ኢየሱስ ከሰማይ ሲገለጥ መጥቶ የት ነው የሚያርፈው? ኢየሩሳሌም ነው የሚያርፈው። ቦታው ደብረ ዘይት ተራራ ላይ ያርፋል። በሜጌዶን ሜዳ ላይ የሚደረገውን ውጊያ እግዚአብሔር በድል ያሸንፈዋል። ኧረ አሜን በሉ። ለምን እንደሆነ ታውቃላችሁ? ዋናው ዓላማ የዚህ ጦርነት ዋናው ዓላማ አንቲክራይስቱን ለማደራጀት እኮ ነው፣ ለማምጣት ነው። አያችሁ፣ እስራኤል አልገባትም፣ ግን የመሲሁን ውጊያ ነው እየተዋጋች ያለችው። አልገባትም። ቤተ ክርስቲያንማ ስጋዊ ውጊያ አትዋጋም። ቤተ ክርስቲያን ውጊያዋ ምንድን ነው? መንፈሳዊ ነው ውጊያዋ። አይታችኋል? የእኛ ውጊያ ምንድን ነው? መንፈሳዊ ነው። የእስራኤልስ ውጊያ ኖ የእስራኤል ውጊያ በረከቷም የምድር ነው፣ ተስፋዋም የምድር ነው፣ ውጊያዋም የምድር ነው። ለምን? መሲሁ አልገባትማ። መሲሁ ቢገባትማ በአንዴ ነገሩ ያበቃል፣ ራሱ ንጉሱ ይመጣ ነበረ። አያት። ስለዚህ ይሄ ውጊያ ይሄ ዋናውን ሰውዬ ለመሾም የሚደረግ ውጊያ ነው። እመኑኝ፣ በድረም ጨርሻለሁ። ይህን ጦርነት ዝም ብላችሁ ተከታተሉት። አንድ ልጅ ከ3 ዓመት በፊት የራሻ ጦርነት ሳይጀምር በፊት ሚስቴ እንደዚህ አይነት ነገር ትሰራለች እና በተለይ ስለ ፍጻሜው ዘመን ላይ በጣም እንዲህ አይነት ነገሮችን ናሬቲቮች ትሰራለች እና ሰማና ይሄ ምንድን ነው? ዝም ብላ ስለ መጨረሻው ዘመን ስለ ምናምን የምትለው ምናምን አታውቅም እንዴ ምናምን ነገር አለ። ሰጣ። ከዛ እንዳወራ ፈለገ ብዙ ማለት ነው። ከዛ ሲል እመነኝ አልኩት፣ ይሄንን ትንቢታዊ ነገር ከጠበቅከው አሁን በቅርብ ጊዜ ጦርነት ይነሳል አልኩት። ይሄ የሟርት አይደለም ግን ቃሉ ነው የሚናገረው ሲባል ራሻና ዩክሬን ተጀመረ እየተባለ ቀላል በሚመስል መንገድ ተጀመረ ሲባል 2 ዓመት አሁን እስራኤልና ኢራንን ያሰበ ሰው አለ? ፈጽሞ አልታሰበም። በፊትም ከፍልስጤምና እስራኤል ነበሩ ለዛው የሚነካኩት የነበረው እንጂ 2000 ኪሎ ሜትር እኮ በመካከላቸው እኮ አለ። ማን ይሄንን ያደርጋል? አያችሁ። ስለዚህ ምንድነው ትንቢቱ ወደ ፍጻሜው ሊመጣ ነው። ስለዚህ ምንድነው አያችሁ፣ እስራኤልና ኢራን ደግሞ መጠዛጠዝ ጀመሩ ማለት። አሁን ይገባሉ። እነማን ይገባሉ? ኔክስት ትሰማላችሁ። እዚህ ጦርነት ውስጥ ራሻ ትገባለች፣ ቻይና ትገባለች፣ አሜሪካ ገብታለች፣ በኋላ ኢትዮጵያ ትገባለች።
ካላመናችሁ ኔክስት እንግዲህ ቃል እያወጣው በደንብ እንነጋገራለን ማለት። ጌታ ይባረክ። ኧረ አሜን። ክብር ለኢየሱስ ይሁን። ዛሬ ፖለቲካ ሆነ እንዴ? አይደለም፣ አይሆንም። የእግዚአብሔር ቃል ነው። ሕዝቅኤል ነው ያለን አይደል? ክብር ለኢየሱስ ይሁን። ሕዝቅኤል ያለውን ያወራ ነው። አያችሁ፣ ሕዝቅኤል ጦርነት አለ ካለ አለ። ስለዚህ በዚህ መንፈስ እንጸልያለን። እኛ ቤተ ክርስቲያን ነን ወዳጆቼ። ለዚህ ነው ጌታ ቤተ ክርስቲያንን ከነገድ ይላል፣ ከቋንቋ ከህዝብ ሁሉ ዋይተ አደለ ለአምላክ ካህናትና ነገስታት እንዲሆኑ አደረካቸው ይላል። በምድርም ላይ ለዘላለም ይነግሳሉ ይላል። ክብር ለኢየሱስ ይሁን። ኧረ ሃሌሉያ። አምላካችን እናመሰግንሃለን።